ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዓለም በከፍተኛ ደረጃ ያወገዘው ኢትዮጵያውያንም ብዙም ስሜት ያልሰጣቸው የአብይ አህመድ ምርጫ በዛሬው ዕለትም እየተካሄደ እንዳለ ለማወቅ ተችሏል። ምርጫውን በተመለከተ የተለያዩ ሚዲያዎች ዘገባ በማውጣት የህዝብ ተሳትፎ የተቀዛቀዘበት በአብዛኛው የኦሮሚያና የአማራ ክልሎች ምርጫ ያልተካሄደባቸው ስፍራዎች የሚበዙበት እንደሆነ እየገለጹ ነው። በምርጫው ዙሪያ የአማራ ፋኖ ብሔራዊ ንቅናቄ የህዝብነት ክፍል ኃላፊ አርበኛ አስረስ ማረዳምጤ ሁኔታውን እየተከታተለ መረጃዎችን ለኢትዮጵያ ህዝብ እያቀረበ ይገኛል። የተወሰኑ ደቂቃዎችን ከአርበኛ አስረስ ማረ ጋር እቆያለሁ። በጣም አመሰግናለሁ። አርበኛ አስረስ፣ ትላንት ተወያይተናል። ምርጫው ምን ሊመስል እንደሚችል ምርጫው እንደተጠበቀው የአብይ አህመድ ቲያትር ሆኖ እንደቀጠለ ነው ያለው ማለት እንችላለን። ያንተ ድምዳሜ ምንድነው? አመሰግናለሁ መሳይ። ትላንትና በነበረን ውይይት እንዳነሳውልህ አብይ አህመድ ሰባተኛው ምርጫ የሚለው የደም ድግስ ሊከናወን የሚችልበት እድል ፈጽሞ እንደሌለ ምክንያቶቹን በማስቀመጥ ጭምር ለመግለጽ ሞክሬያለሁ ለአድማጮች። አንደኛው ነገር አንድን ምርጫ የሚያደርጉት እንደው በቅንጦት ደረጃ የምናነሳቸውን ዓለም አቀፍ ስታንዳርዶችን ብቻ ሳይሆን የሰላምና የደህንነት ሁኔታ የሌለ መሆኑን፣ የህዝብ ተሳትፎ የሌለበት መሆኑን፣ በየትኛውም ዓለም ምርጫ ያለ ዜጎች ተሳትፎ ከነችግሩም ቢሆን ተደረገ ሊባል በማይችልበት ሁኔታ በአጠቃላይ ኢትዮጵያ ውስጥ አሁን እየተካሄደ ያለው ምርጫ በተለይ ደግሞ በአማራ ክልል ውስጥ ምርጫ እናደርጋለን ተብሎ የሚጠቀሰው ነገር ያለ ህዝብ ተሳትፎ ያለ ዜጎች ተሳትፎ ሊደረግ ይችላል የሚል በጣም በሚያሳፍር ሁኔታ ነው አቋም ተይዞ አገዛዙ እንቅስቃሴ ሲያደርግ የነበረው። ያ እንዳይሆን አስቀድሞ ድርጅታችን ከህዝብ ጋር በመምከር የያዘው አቋም ነበረ። ያንን አቋሙን መጋቢት 6 2018 ዓ.ም ይፋ ካደረገ ጊዜ ጀምሮ የተለያዩ ስራዎችን ስንሰራ ነው የቆየ ነው። ከነኚህም መካከል አንደኛው የህዝቡን ፍላጎት በአደባባይ ለዓለም ማሳየት ነበር። በዛ መሰረት ህዝቡ በአደባባዮችን ወጥቶ ምርጫ የሚያስደርግ ነባራዊ ሁኔታ የሌለ መሆኑን በይፋ ገልጿል። በመዋቅራችን በኩልም ተገቢውን ፖለቲካዊ ትግል አድርገናል። ከዛ ጎን ለጎን አገዛዙ ያደረጋቸው ወታደራዊ እንቅስቃሴዎች ነበሩ። በሌላ በኩል ደግሞ የሚፈልገውን የመግደያ ሰርቲፊኬት ወይም የመንግስትነት ሌጂቲሜሲ የሚሰጠውን ሰነድና ፖለቲካዊ ክንውን እንዳያደርግ አስበንበትና አቅደን ዘመቻ እንሻ ሰይድ ታውጆ ነበረ። በዛ መሰረት እንቅስቃሴዎች ተደርገዋል። ከዚህ ጎን ለጎን የጥንቃቄ መመሪያ በማስተላለፋችን ምክንያት መንገዶች በሁሉም ቦታ ዝግ ነበሩ። ከወለጋ ክፍል የአንሻ ሰይድ እዝ የሚንቀሳቀስበትን የወለጋ ክፍል ጨምሮ ከ200 በላይ ቦታዎች ላይ ወታደራዊ ኦፕሬሽኖች፣ ግጭቶች፣ አንዳንድ ቦታ ጠንከር ያሉ ውጊያዎች፣ አንዳንድ ቦታ ቀላል የተኩስ ልውውጦች ነበሩ። በአጠቃላይ ከ200 ቦታዎች በላይ ውጊያዎች ሲደረጉ ነው የዋሉት። እነኚህ 200 ቦታዎች ደግሞ ሁሉንም የምርጫ ክልሎች የሚያካልሉ ናቸው። እንደሚታወቀው አማራ ክልል 138 ቀድሞ በነበረው አሰራር የነበረውን የአማራ ክልል ፕሮፐር አማራ ክልል ምንለው ማለት ነው 138 አካባቢ የምርጫ ክልሎች ነው ያሉት። ሁሉም ምርጫ ክልሎች ላይ ሁሉም ምርጫ ጣቢያዎች ክፍት አልነበሩ። በጣም ዝቅተኛ ቁጥር ያላቸው ለምሳሌ ደብረታቦርን ብታነሳ ደብረታቦር ካሉት በርካታ ምርጫ ጣቢያዎች ከ80 በላይ ምርጫ ጣቢያዎች ከአንደኛው ምርጫ ክልል ማለት ነው አንዷ ብቻ ነች አገዛዙ ፎቶ እንኳን ሊነሳበት የቻለውም የደፈረው። በሌሎቹ አካባቢዎች ምንም አይነት እንቅስቃሴ አልነበረም። አሁን ምርጫ ተደርጓል አልተደረገም ስለሚለው ጉዳይ አይደለም የምናወራው። ምርጫ ጣቢያ ብሎ ድንኳን የዘረጋባቸው ቢሮዎቹን፣ ድንኳን የዘረጋባቸው ተቋሞቹን ከአገዛዙ ሰራዊት ቁጥጥር ውጪ ማድረግ የቻልንበት ሁኔታ ነው የነበረው። ባህር ዳር በከፊል ዝግ ሆኖ ነው ያለው። ባህር ዳር ላይ ድንኳን ተተክሎባቸው ፎቶግራፍ ሲነሱባቸው አሉት አባይ ማዶ የሚባለው በተለምዶ ቀበሌ 11 አካባቢ ነው። እዚህ ቦታ ላይ የክልሉ ፕሬዝዳንትና የአገሪቱ ምክትል ጠቅላይ ሚኒስትር ተገኝተው ምርጫ አደረግን ብለው በሚሉ ሰዓት ሁለት አኪንቺ ድሮኖች፣ ሁለት የዩናይትድ አረብ ኤምሬት ድሮኖች ሰማይ ላይ ነው የነበሩ። በድሮን ታጀበው ፎቶ ተነስተው የተወሰኑ እናቶችን አስከትለው ተመልሰዋል። አንዲት ምርጫ ጣቢያ ነች እሷ። እንግዲህ አንድ የምርጫ ክልል በስሩ ብዙ ምርጫ ጣቢያዎችን ነው የሚይዘው። ምርጫ ክልል የምንለው አንድ ተወካይ የሚመረጥበትን ነው። ምርጫ ጣቢያ የምንላቸው ደግሞ መራጮች እና ታዛቢዎች ተገኝተው ምርጫ የሚከናወንበት ክንውኑ የሚካሄድባቸውን እና እነኚህ ድንኳን ወይም የምርጫ ድንኳኖች የሚተከሉባቸውን ቦታዎች ነው። ከዛችና ከተወሰኑ ቦታዎች በስተቀር ባህር ዳርም ጭምር የሚደረግበት ሁኔታ አልነበረም። ጎንደር ዙሪያው ጎንደር ከፊል ከተማው ከፍተኛ ውጊያ ሲደረግ ነው የዋለው። ደብረታቦር ዩኒቨርሲቲ ሰራዊታችን ገብቶ ነው ያለው። ደብረታቦር ዩኒቨርሲቲ እንግዲህ ደብረታቦር መሀል ከተማ ላይ በጣም በሚገርም ሁኔታ የዩኒቨርሲቲ ተማሪዎች ዳርና ዳር ይዘው በጭብጨባ ሰራዊታችንን ሲቀበሉ፣ በአድናቆት በፍቅር ሲቀበሉ የሚዘዋወሩ በሶሻል ሚዲያ ቪዲዮዎችን አይተህ ሊሆን ይችላል። አድማጮችም አይተው ሊሆን ይችላል። በበርካታ ቦታዎች በርካታ ምርኮችን ያገኘንበትን ውጊያ ስናደርግ ነው ያልነው። ለአብነት ብናነሳ ሰሜን ጎጃም ሜጫ ላይ፣ ደቡብ ሜጫ ገርጨጭ ወይም መሀል ገነት የሚባለው ከተማ ከ10 በላይ መከላከያ ሰራዊት አባላት ተማርከዋል። የቡድን መሳሪያ ተማርኳል። ተተኳሽ ተማርኳል። የነፍስ ወከፍ መሳሪያዎች ተማርከዋል። የምርጫ ድንኳኖችን ማፈራረስ ተችሏል። የምርጫ ሰነዶችን ማስወገድ ተችሏል። እዛ አካባቢ ምንም አይነት እንዲሁ አገዛዙ ምንም የማያደርግበት ሁኔታ ነው የነበረው። እንግዲህ ምርኮ ያለባቸውን ቦታዎች አለፍ አድርገን ብንጠቅስ አማኑኤል ላይ እንዲሁ በቴዎድሮስ እዝ ማለት ነው
99ኛ ክፍለ ጦር የነፍስ ወከፍ መሳሪያዎችን ማርኳል። በሌላ በኩል ደብረ ማርቆስ ዙሪያ እንዲሁ የጁቤ ኮርክ አካባቢ አንድ የቡድን መሳሪያ ብሬን መሳሪያና ሌሎች የነፍስ ወከፍ መሳሪያዎች በምርኮ የተገኙበት ውጊያ ተደርጓል። አዲስ ቅዳም ላይ በርካታ የአድማ ብተና አባላት ከከተማው እንዲሁ ተማርከዋል። ሌሎች ደንቢያ፣ ላስታ አካባቢ ያነሳውን የጁቤ፣ ሜጫ፣ አዲስ ቅዳም፣ እብናት እና ደብረ ታቦር ሌሎች ያልጠቀስኳቸው በጣም በርካታ ቦታዎች ከ20 በላይ ቦታዎች ላይ ትላልቅ ምርኮዎችን ያገኘንባቸው ናቸው። በሌሎቹ አካባቢዎች ከባድ መሳሪያዎችን በሞርተር በድሽቃ በተደረጉ ኦፕሬሽኖች ሊደረጉ የነበሩ ድግሶችን ሊደረጉ የነበሩ የምርጫ ፎቶግራፍ ምርጫ ለማስመሰል ለማስዋብ ያደርጓቸው የነበሩ እንቅስቃሴዎችን ሙሉ በሙሉ ማክሸፍ ተችሏል። ብዙዎቹ ከተሞች ጸጥ ረጭ ብለው ነው ያሉት። ደብረ ማርቆስ፣ ደብረ ታቦር፣ ባህር ዳር በከፊል ሌሎች ደሴ ዙሪያ ኩታበርን ጨምሮ ምርጫ ቦርድም ጭምር እንዳረጋገጠው የምርጫ ኩነት ወይም የምርጫ የሚመስል ክንውን ማድረግ እንዳይችሉ አድርገናል። በአገዛዙ በኩል እጅግ አስቂኝ ፕሮፓጋንዳዎች ሲተላለፉ ነው የዋሉት። ሸዋ ሲያደብር ላይ ስክሪን አስቀምጠው ለምርጫ መጡ የሚል በጣም በእውነት በምን ያክል የሞራል ደረጃ ላይ እንዳሉ በሚያሳዝን ሁኔታ እነ ፋና እነ ኢቢሲ ሳይቀር ሲዘግቡ አይታል። እንግዲህ አስከሬን አስቀምጠው ልጃቸውን ሳይቀብሩ ወላጆችና ሀዘንተኞች መረጡን ብለው ምንድነው እየተደረገ የነበረው? ለቀብር የሄዱ የነበሩ ዜጎችን በማፈን ፎቶግራፍ እያነሱ በነጠላ ፊታቸውን ሸፍነው አይናቸውን ሸፍነው ይታያሉ። እንግዲህ እናቶች በዚህ ልክ ዜጎችን በማሳቀቅ በዚህ ልክ የስነ ልቦና ጫና በማድረስ ሽብር በመፍጠር ከኢትዮጵያዊ ጨዋነት ሞራል የዘቀጠ አካሄድ በመከተል ያን ሲያደርጉ ብሏል። ዳንኤል ክብረት ፖስት ባደረገው በሶሻል ሚዲያ ገጹ ላይ ከሆነ ደግሞ 2 እጅ የሌለው ግለሰብ በጥርሱ ወደ ምርጫ ኮረጆ እንዲያስገባ በማድረግ ያንን ደግሞ ሚዲያ ላይ በማውጣት ምን እንደምትላቸው ሁሉ ግራ የሚያጋቡ ሰዎች ናቸው እና በዛ ልክ ተመርጠናል ወይም ሌጂቲሜት ነን ለማለት ያላደረጉት ጥረት የለም። በነገራችን ላይ አንዱም አልተሳካም። ኩታብር ምርጫ ክልል ላይ የሶፊ ኢብራሂም ምርጫውን ተመርጫለሁ፣ አሸባሪዎች ታጣቂዎች ማደናቀፍ አትችሉም ብሎ ፖስት ባደረገ በደቂቃዎች ውስጥ የምርጫ ቦርድ ኃላፊዋ መጣ ኩታበር ላይ የጸጥታ ችግር ስለገጠመን ምርጫ ማድረግ አልቻልንም ነው ያለችውና ተመካክረው እንኳን መዋሸት ተመካክረው እንኳን ማጭበርበር ያልቻሉ ሰዎች ናቸው። በአጠቃላይ እንደ አማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ ከደቂቃዎች በፊት ሂደቱን በፖሊስ ቢሮ ደረጃ ስንገመግም ነበር። ባደረግነው ግምገማ መሰረት አስቀድሞም በዚህ ምርጫ ላይ የያዝነው አቋም ትክክል መሆኑን የያዝነው አቋምም በትክክልም የህዝብን ፍላጎት የሚያሳይ መሆኑን በዛም መሰረት ህዝቡ ከፍተኛ መስዋዕትነትም ከፍሎ ሰራዊታችንን በከፍተኛ ዲሲፕሊን ባደረገው ተጋድሎና በወሰዳቸው እርምጃዎች መሰረት አማራ ክልል ላይ ምርጫ የሚባለው ጉዳይ እንዳይከናወን ማድረጋችንና ይህንን በስኬት ማጠናቀቃችንን ገምግመናል። መሳይ እንግዲህ አርበኛ አስረስ ማረዳምጤ እንዳልከው ፕሮፓጋንዳው እንደተጠበቀው ምርጫው ሰላማዊ እንደነበረ የህዝብ ተሳትፎ እንዳለበት በሰፊው ሲገልጹ ነው የዋሉት። የአገዛዙ የፕሮፓጋንዳ ማሽኖች በተለይ አማራ ክልል በጎንደር፣ በባህር ዳር፣ በወሎ፣ ደሴ እንደዚህ በተጠቀሱ ዋና ዋና የዞን ከተሞች ምርጫው መካሄዱን ተወዳዳሪዎች ለቴሌቪዥን ጋዜጠኞች መግለጫ ሲሰጡ ይታይበታል። ምናልባት ይሄ ዓለም አቀፉንም ማህበረሰብ ሆነ የኢትዮጵያን ህዝብ ለማታለል የተጠቀሙበት ዘዴ ሊሆን ይችላል። በእነዚህ ከተሞች በትክክልስ ምርጫው ተካሂዷል ወይስ ቀደም ሲል እንደገለጽከው በከፍተኛ ወታደራዊ አጀብ ለዛች ደቂቃ የቴሌቪዥን ቀረጻ ብቻ ከተከናወነ በኋላ ምርጫው ተካሄደ ለማስባል የተጠቀሙት ነው ብሎ መደምደም ይቻላል ወይስ በእነዚህ ከተሞች ማድረግ ችለዋል ምርጫውን? እንግዲህ እኔ ሞኒተር ሳረግ ያገኘኋቸው አንደኛው አገኘው ሻገር መረጥን ብሎ የታየበት ጎንደር በነበረ አንድ ምርጫ ጣቢያ ላይ የታየ ነው። ሌላው ተመስገን ጥሩነህና ረጋ ከበደ የታዩበት የባህር ዳር ቀበሌ 11 ነው። ሌሎቹ አዲስ አበባ አካባቢ የተደረጉ ናቸው። ቀደም እንዳነሳውልህ በተለይ ባህር ዳር ላይ የነበረውን በራሳችን ሰዎች በኩልም በቂ ክትትል አድርገናል። እኛ መድረስ ያልቻልንባቸው የከተማ ክፍሎች ላይ ማህበረሰቡ ራሱ ሂደቱን ተቃውሞውን ማሳየት ይፈልግ ስለነበረ ይህ አገዛዝ ተመልሶ ስልጣን ላይ የሚወጣበትን ተመልሶ ሌጂቲሜት ገቨርንመንት የሚሆንበትን እድል ማግኘት የለበትም ብሎ ስላመነ ተስፋም ስለቆረጠ ላለፉት 7-8 ዓመታት ከዛሬ ነገ ይሻሻላል፣ ከዛሬ ነገ ለውጥ ያመጣል፣ ከዛሬ ነገ ልምድ ያገኛል፣ ልብ ይገዛል ብሎ የጠበቀው አገዛዝ የበለጠ እያበደ የበለጠ ቀውስን እያከፋፈለ እልቂትን እያከፋፈለ ህዝቡን በኑሮ ውድነት እየጠበሰ በድሮን አረር እየገደለ ከቦታ ቦታ እንዳይንቀሳቀስ እያገተ ስቃይ ውስጥ ያስገባው በመሆኑ የዚህን አገዛዝ እድሜ ማጠር ከልቡ የሚፈልግ ህዝብ በመሆኑ አብዛኛው ህዝብ ከቤቱ ባለመውጣት በሩን በመዝጋት ቆልፎ በመጥፋት ነው እንግዲህ ተገደው በየቦታው ትንሽ እናቶችን ባለስልጣናቱን ሲገኙ እንደው ብቻቸውን እንዳይገኙ እንዳይበርዳቸው ከጎን እንዲቀመጡ ለፎቶግራፉ እንዲያምር የተወሰኑ እናቶችን በፖሊስ በመከላከያ ከየቤታቸው አስገድደው አውጥተው ከመታየታቸው በስተቀር ምርጫ እንግዲህ ተመልከት መሳይ 54 ሚሊዮን ህዝብ ተመዘገበበት የተባለ ምርጫ ነው። ይሄ በአፍሪካ ውስጥ በዚህ ልክ መራጭ የተመዘገበበት የለም፣ ታይቶ አይታወቅም በታሪክ ኢትዮጵያ ውስጥም በሌሎች ሀገራት። ይሄ ቁጥር በራሱ አስቂኝ ነው። በአንድ በኩል ለመምረጥ የደረሰው ህዝብ ያንን ቁጥር አያሟላም፣ ባለፈው ሳነሳ እንደነበረው። በሌላ በኩል ደግሞ
ብዙ ቦታ ፎቶግራፎችን ማይተ ከሆነ 99% እናቶች፣ አዛውንቶች አንዳንዱ ቦታ ያው ካባ የደረቡ ካድሬዎች የምንላቸው እነኚህ በሃይማኖት አባት ስም ቆብና ጥቁር ካባ አድርገው በየቦታው የሚገኙ በተለያየ እምነት ደረጃ ያሉ አባቶች ሽማግሌ ነን የሚሉ ሰዎች ናቸው አጅበው የተገኙት። ስለዚህ 54 ሚሊዮን ህዝብ የተመዘገበበት ምርጫ በዚህ ልክ ነው ወይ? ሰልፉስ ይሄ ነው ወይ? ድባቡስ ይሄ ነው ወይ? ፎቶግራፍስ ይሄ ነው? ምንም አይነት እንቅስቃሴ የለበትም እና ለሚዲያ ፍጆታ የተወሰኑ እነኚህ ትልልቅ የምትላቸው አመራሮች ብቻቸውን እንዳይታዩ በሚል ብቻ አንዳንድ ቦታ ሰዎችን ሰብሰብ አድርገው ፎቶግራፍ ለማንሳት ፈልገዋል። እንዳልኩ አማራ ክልል ላይ የትኛውም ቦታ ፎር ሹር ነው የምነግርህ፣ የትኛውም ቦታ ላይ የምርጫ ቴክኒካል ፕሮሲጀርን በሚያሟላ ደረጃ የተከናወነ ምርጫ የለም። ትልቅ ኮንትሮል አለን ወይም ይዞታ አለን የሚሉበት ደብረ ማርቆስ ከተማ፣ ደብረ ታቦር የዞን ከተሞች ላይ እንግዲህ አገዛዙ የሚንቀሳቀስባቸው የአገዛዙ ሰራዊት ሙሉ ቁጥጥር ያለባቸው ከተሞች ናቸው። እነዚህ ከተሞች ላይ እንኳን በሙሉ ምርጫ ጣቢያዎች ማድረግ አልቻሉም። 1 2 3 ከዚህ በላይ የበለጡ አይደለም። አንድ የምርጫ ክልል ግን ስንት ጣቢያዎች አሉት? በብዙ 10 የሚቆጠሩ ወደ 100 የሚጠጉ የምርጫ ጣቢያዎች ነው ያሉትና አልተደረገም። ኤኒዌር አልተደረገም። እዚህ ብቻ ሳይሆን ምስራቅ ወለጋ 4 ወረዳዎች ላይ ይሄው ምርጫ ማድረግ አልተቻለም። ጦርነት ነበር የዋለው በእነኛ አካባቢዎች። አንሻ ሳይድ ህዝብ በሚንቀሳቀስባቸው ቀጠናዎች ለምሳሌ ጃርቴ ወረዳ ላይ ብትወስድ ጃርዴጋ፣ ደርጌ፣ ኮቲቻ፣ ጨካና ሀሮሃቦ የሚባሉ ትናንሽ ከተሞች ላይ እንዲሁ ሰቀላ ወረዳ፣ ሆዲት፣ ሀርቡ፣ ሲደን፣ ሀርጎ እና ሲደን፣ ሂረሙ ወረዳ፣ ጨቢ፣ ውልማይ፣ አሹ፣ ሱሬደሮ፣ ዋስቲ የሚባሉ አካባቢዎች ላይ ከፍተኛ ውጊያ ሲካሄድ ነው ያለው። አንዳንዶቹ ቦታዎች ላይ እስካሁን በፋኖ ውጊያ ተጠቅሟቸው የማያውቃቸውን ሮኬት የሚያስወነጭፉ ተሽከርካሪዎችን ተጠቅመዋል ወለጋ ውስጥ። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ቁጥጥር ባለባቸው የትኛውም ቦታዎች ላይ ምርጫ አልተደረገም። እንግዲህ አገዛዙ ያው ምን ይናገራል ምን ያውጃል የሚለው የሚጠበቅ ነው። ባለስልጣናቱን ለማጀብ ምርጫ የተደረገ ለማስመሰል ለቀረጻ፣ ለቪዲዮ፣ ለፎቶግራፍ ፐርፐዝ ግን አንዳንድ ቦታዎች ላይ በጣም አልፎ አልፎ እነኚህ የክልል ከፍተኛ አመራሮች፣ የፌዴራል ከፍተኛ አመራሮች የምንላቸው ሰዎች የተገኙባቸው ምርጫ ጣቢያዎች ላይ 3ም 4ም እናቶችን አብረው ፎቶግራፍ እንዲነሱ አድርገዋል። ከዛ በስተቀር ግን የትም ቦታ የተከናወነ ነገር የለም። እንግዲህ በኦሮሚያም ተመሳሳይ ነው። ከ50 በላይ የምርጫ ጣቢያዎች በእሳት የተያያዙበት የነደዱበት፣ እንደዚሁም በበርካታ ቦታዎች ላይ ምርጫ ጣቢያዎች እንዳይከፍቱ የተደረጉባቸው አካባቢዎች ከፍተኛ ቁጥር እንዳላቸው ነው መረጃዎች የሚያሳዩት። ምርጫ ቦርድ በሁለቱ በአማራና በኦሮሚያ 143 የምርጫ ጣቢያዎች ምርጫ ማድረግ እንዳልተቻለ በይፋ ያስታወቀበት ሁኔታ ነው ያለው። ነገር ግን በሀገሪቱ ካሉት ከ50 ሺህ በላይ የምርጫ ጣቢያዎች 200 እንኳን የማይሆኑ ናቸው ምርጫ ያልተደረገባቸው፣ በተቀሩት ግን ምርጫው ተከናውኗል የሚል ፕሮፓጋንዳ ነው እንግዲህ በስፋት እየተሰራጨ የሚገኘው። ምንም ሆነ ምን እንግዲህ በመግለጫውም ትናንትና ማስታውቃቸዋል። ይሄ ምርጫ የህዝብ ፍላጎት የሌለበት የአብይ አህመድን ስልጣን ለማስቀጠል የሚደረግ እንደሆነ በዓለም አቀፍ ሚዲያዎች ሳይቀር በስፋት የተነገረ ነው። ምን እንጠብቃለን እንግዲህ ዛሬ ማታ ወይ ነገ አብይ አህመድ ምርጫውን አሸንፊያለሁ ብሎ እንደተለመደው ያውጃል። ግን የኢትዮጵያ ጉዳይ ይጠናቀቃል ወይ? በዚህ ምርጫ የኢትዮጵያ ህዝብ ፍላጎት ባልተገለጸበት ሁኔታ ለውጥ ይመጣል ወይ? ምን እንጠብቃለን? እንደው አርበኛ አስረስ ይሄንን የምርጫ ክንውን ወይም ይሄንን የምርጫ ሂደት አገዛዙ የሚፈልገው ቅቡልነቱን ለማግኘት እንጂ መንግስቱ ነው የቀጠለው በጉልበት እንደሆነ ይታወቃል። የአማራ ክልል ላለፉት 3 ዓመታት በወታደራዊ አገዛዝ ስር ነው ያለው። መደበኛ የብልጽግና መዋቅር ከፈራረሰ ቆይቷል። በሌሎች የኢትዮጵያ አካባቢዎችም ተመሳሳይ ነው ያለው። ከትግራይ ክልል ጋር ያለው ነገር የሚታወቅ ነው። ኦሮሚያም በከፊል እንደዛው ነው። አዲስ አበባ ዙሪያ ያለው ነባራዊ ሁኔታ የሚታወቅ ነው። ከአዲስ አበባ ወደ ክልል ከተሞች እንቅስቃሴ የማይደረግበት፣ ከአንድ ቦታ ወደ ሌላ ቦታ መደበኛ ነገሮች የቆሙበት ወቅት ነው ያለው። ሙሉ ሀገሩ ጦርነት ውስጥ ነው ያለው። ስለዚህ አገዛዙ የተሸነፈው አስቀድሞ ሰላማዊ እንቅስቃሴዎችን ሲከለክል፣ በሰላማዊ መንገድ የቀረቡለትን ጥያቄዎች ላለመመለስ ሲፈልግ፣ ከዚህ በፊት አማራ ክልል ላይም ሌሎች አካባቢዎች ላይም ይደረጉ የነበሩ ችግሮችንና መንግስት መር ቀውሶችን እንዲያቆም ተደጋጋሚ ጥያቄዎች ቀርበው ነበር። ለነዛ ጥያቄዎች መልሱ እስር ነው የሆነው። ለነዛ ጥያቄዎች መልሱ አፈሙዝ ነው የሆነው። ይልቁንም ምርጫ ጭምር አሸንፈው ፓርላማ የገቡ የህዝብ ተወካይ ምክር ቤት አባላትን፣ ሌሎች ፖለቲከኞችን የህሊና እስረኛ በማድረግ አገዛዙ የሰላማዊ ትግል አማራጭን ከቀበረው ቆይቷል። ይህ የምርጫ ክንውን ኢትዮጵያ ውስጥ የዲሞክራሲን ጥያቄን የማይመልስ መሆኑን ህዝቡም ራሱ ያገዛዙ ሰዎችም ትግል ላይ ያለን ሰዎችም በደንብ የምናውቀው ጉዳይ ነው። ምርጫውን ለምን ፈለገው የተባለ እንደሆነ በዓለም አቀፍ ደረጃ ቅቡል የሆነ አገዛዝ ለመሆን ነው ይህ ምርጫ ተፈልጎ የነበረው። ያ ደግሞ እንደማይሆን ዓለም በአንድ መስመር ቆሞ በአንድ ረድፍ ቆሞ ማረጋገጫ የሰጠበት ጉዳይ። ይሄ ዝም ብሎ በፕሮፓጋንዳ የተባለ ሳይሆን በጥናት በተለያዩ ትንታኔዎች የዲሞክራሲ ተቋማት፣ የሰብአዊ መብት ተቋማት፣ የቲንክ ታንክ ግሩፖች፣ ጋዜጠኞች፣ ትላልቅ የሚዲያ ተቋማት ጭምር ማረጋገጫ የሰጡበት ነው። ይሄ ምርጫው ከመከናወኑ አስቀድሞ የያዙት አቋም ነው። ከምርጫው በኋላም ተመሳሳይ አቋም ይይዛሉ ተብሎ ይጠበቃል። ከዚህ በኋላ የብልጽግና አገዛዝ ኢትዮጵያ ውስጥ የመንግስትነት ስም ሊኖረው አይችልም። የመንግስትነት እንግዲህ ከዚህ
በፊትም በመንግስትነት ስም ወይም ደግሞ ለምሳሌ መከላከያ ተቋሙንም የሚመራው ሌሎች ኢንስቲትዩሽኖችንም የጭቆና መሳሪያ ማድረግ የቻለው ቢያንስ ስታንዳርዱን እንኳን ባያሟላ ምርጫ አድርጓል መንግስት ሆኗል በሚል ዓለም አቀፋዊ እውቅና ነበረ። ከዚህ በኋላ ያውቅናው የለም። አንድ አገዛዝ ወይም አንድ መንግስት በተቀመጠለት መደበኛ ጊዜ ውስጥ ምርጫ ማድረግ ካልቻለ ተከትሎ የሚመጣው ነገር ኮንስቲቱሽናል ክራይሲስ ወይም ቀውስ ነው የምትለው። ህገ መንግስታዊ ቀውስ ማለት በህገ መንግስቱ መሰረት አሁን ስራ ላይ ባለው ህገ መንግስት መሰረት የተቀመጠውን ቅድመ ሁኔታ አለማሟላትን የሚመለከት ነው። ከዛ ቀጥሎ ሊመጣ የሚችለው ነገር ሌሎች የፖለቲካ ኃይሎች አንድ ኢሌጂቲሜት የሆነ ቡድን እንደ መንግስት አክት ሊያደርግ ስለማይችል መንግስት አለመኖሩን አገዛዝ አለመኖሩ ታውቆ ከዚህ በኋላ ሁሉም የኢትዮጵያ የፖለቲካ ኃይሎች በጋራ የሚያካሂዱት ብሔራዊ ንግግር ብሔራዊ ውይይት ነው ሊኖር የሚገባው። ያንን ተከትሎ የሽግግር መንግስት ወይም የባላደራ መንግስት ወይም ሌላ ጊዜውና ዘመኑ የሚፈቅደውን ፕላትፎርም ማዘጋጀት ያስፈልጋል። ህዝቡ ከዚህ ክንውን በኋላ ከዚህ ሂደት በኋላ የብልጽግና አገዛዝ መንግስት እንዳልሆነ አውቆ ራሱን ለተጨማሪ ትግል ማዘጋጀት አለበት። የዚህ ምርጫ አለመከናወን የሁሉ ነገር መጨረሻ ሊሆን አይችልም። የሁሉ ነገር መጨረሻ ሊሆን የሚችለው አገዛዙን 100% ማስወገድ ከተቻለ ብቻ ነው። አገዛዙ ታክስ ከሰበሰበ፣ ግብር ከሰበሰበ፣ በኢትዮጵያ ሪሶርስ ላይ ካዘዘ፣ በሰው ኃይል ላይ ካዘዘ፣ መከላከያውን ማዘዝ ከቻለ፣ የኢትዮጵያን ተቋማት መምራት ከቻለ፣ ማዘዝ ከቻለ፣ መጠቀም ከቻለ፣ ብድሮችን ከዓለም አቀፍ ተቋማት ማግኘት ከቻለ፣ ዲፕሎማሲያዊ ግንኙነቱ የሚቀጥል ከሆነ ጨፍጫፊነቱ አምባገነንነቱ እንደተጠበቀ ሆኖ ጉልበቱ እንዳለ እንደተሸከመ አሁንም ህዝብ መጨፍጨፉን ይቀጥልበታል ማለት ነው። ቁልፉ ነገር ይህንን እድል እንዳያገኝ በአንድነት መነሳት ያስፈልጋል። ይሄ ትልቁ ፌዝ የመጀመሪያው ፌዝ በምርጫ ስም መንግስት ነኝ ብሎ እንዳይቀጥል ይሄንን በር ዘግተናል። የምርጫ ካባ የተመራጭነት ካባ የመንግስትነት ካባ ሊለብስ የነበረውን አገዛዝ ሞገሱን ገፈነዋል። እቅዱን አክሽፈነዋል። ከህዝብ ጋር በመሆን በህዝባችንና በሰራዊታችን መስዋዕትነት ይህንን ፌዝ በድል አጠናቀናል። ይሄንኛውን የትግል ደረጃ ቀጣዩ የትግል ደረጃ ደግሞ አገዛዙ ሙሉ በሙሉ ማስወገድ ነው። ከዚህ ከፍ ያለ መስዋዕትነት፣ ከዚህ ከፍ ያለ ቁርጠኝነት፣ ከዚህ ከፍ ያለ መደራጀት፣ ከዚህ ከፍ ያለ መተባበር የሚፈልግ የትግል ደረጃ ቀጥሎ የሚመጣ ነው የሚሆነው። በዛ ልክ ራሳችንን ለዛ ዝግጁ አድርገን የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ተገቢውን ሊደርሺፕ በጉዳዩ ላይ እየሰጠ የሚቀጥል ነው የሚሆነው። በነገራችን ላይ ኦፕሬሽኖቻችን ለዛሬ ብቻ ታስበው የታቀዱ አይደለም። ቀጣይነት የሚኖራቸው ዘመቻዎች እና በትብብር የሚደረጉ እንቅስቃሴዎች ተጠናክረው ይቀጥላሉ። በዚህ አጋጣሚ በህዝቡም በወጣቱም በሌላውም አካባቢ ከፍተኛ የሆነ ሞራልና መነቃቃት ፈጥሯል። ዛሬ ለምሳሌ ብዙ ቦታዎች ላይ በከተሞች የሚኖረው ህዝብ ለምንድነው ኦፕሬሽን የማይደረግ? እንዴት ከዚህ በኋላ ይህን ያክል መስዋዕትነት ተከፍሎ እንደዚህ እየጨፈጨፈን በራሳችን ሀብት በራሳችን ገንዘብ በራሳችን ስም መንግስት የሆነ አካል ወራሪ ሰራዊት አሰማርቶ እየደፈረን እየዘረፈን እየጨፈጨፈን እየገደልን ከልማት ነጥሎ ሰርተን እንዳንበላ ተንቀሳቅሰን እንዳንኖር አድርጎ በእገታ ውስጥ ያስቀመጠን ኃይል ተመርጫለሁ መንግስት ነኝ እንዲል እንዴት ይፈቀድለታል? የሚል በቁጭት ተከታታይ የሆኑ ጥሪዎች ይደርሱን ነበር ከተለያዩ ቦታዎች። ለሰራዊታችን በሚደርሰው ጥሪ መሰረት መረጃም ይመጣ ነበር። ያንን ተከትሎ ነው ብዙ ቦታዎች ላይ ኦፕሬሽኖችን ማድረግ የተቻለው። ይህንን እልህና ቁጭት ወደ ጉልበት ቀይረን ለህዝባችን ዘላቂ ሰላምና ዘላለማዊ እረፍት የምናገኝበትን እድል ለመፍጠር ይህንን አገዛዝ ማስወገድ ይገባናል። ለዛ ትብብር ያስፈልጋል። በዓለም ዙሪያ ያለ አማራ ሁሉ፣ በዓለም ዙሪያ ያለ ኢትዮጵያዊ ሁሉ የአማራን ህዝብ ህልውና የኢትዮጵያን ዘላቂ ሰላም አንድነት ህልውና የሚፈልግ ሁሉ ለዚህ ትብብር ቀናይ ሆኖ መገኘት እንዳለበት አምናለሁ። ቀጣይ የምናደርጋቸው ተጋድሎዎች አጠቃላይ ውጤቱን የሚወስኑት ነው የሚሆነው። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ። እንግዲህ ሁኔታውን ተከታትለ ሌሎች አዳዲስ ነገሮች ካሉ ደግሞ ምናልባት ወደ ኋላ ላይ ልንገናኝ እንችላለን። ሌሎች የንቅናቄው አመራሮችም እንደዚሁ የሚሰጡትን መግለጫ እንጠብቃለን ማለት ነው። በጣም አመሰግናለሁ። መልካም ቀን። አመሰግናለሁ።